ኢትዮጵያ በንግድና በግዛት አንድነት የነበራት ሚና ብላቴን ጌታ ወልደ ሥላሴ በ1921 ዓ.ም አሳታሚው ሽመልስ ይልማ 2001 ዓ.ም እንደገለጹት በንግሥተ ሳባ ዘመን ከኢየሩሳሌምና ከአረብ ከግብፅና ከህንድም ሀገሮች ብዙ ነጋዴዎች ወደ ኢትዮጵያ ይመላለሱ ስለነበር ከኢትዮጵያ የሚገኘውን ልዩ ልዩ ዕንቁና አልማዝ፣ ወርቅና ሽቱም እየገዙ በየሀገራቸው ስለወሰዱ በዚህ ሁሉ ምክንያት የኢትዮጵያና የንግሥተ ሳባ ዝና በዓለም ሁሉ መሰማቱን ይገልጻሉ። እንዲሁም በላይ ግዳይ በ1983 ዓ.ም እንደገለጹት ንግሥተ ሳባ ታታሪ ንግሥት በመሆኗ የንግድ መስመሩ እስከ ምስር፣ የአሁኗ ግብፅ፣ ኢየሩሳሌምና ህንድ የሚዘልቀው ንግድ ድርጅቷ እንዲስፋፋና እንዲጠናከር አድርጋለች። ከእነዚህ ሀገሮች ብዙ ነጋዴዎች ወደ ኢትዮጵያ ይመላለሱ ስለነበር ከኢትዮጵያ የሚገኘውን ልዩ ልዩ ዕንቁና አልማዝ እንዲሁም ወርቅና ዝባድ እየገዙ ወደ ሀገራቸው ይወስዱ ስለነበር የኢትዮጵያውያንንና የንግሥተ ሳባን ዝና በዓለም ሁሉ ላይ ሊያሳውቁ እንደቻሉ ገልጸዋል። በተለይም የኢትዮጵያውያን ነጋዴዎች ዝባድ፣ ዕጣን፣ ወርቅ፣ የዝሆን ጥርስ፣ ዕንቁ፣ ምስጥና ቁንቋን፣ የማይበላው ዞቢ የሚባል እንጨት የመሳሰሉ ወደ ውጭ ሀገር እየወሰዱ ይሸጡ ነበር። የንግድ እንቅስቃሴውንም የተመቻቸ ለማድረግ የሚረዷቸው 73 መርከቦችና 523 የግመል ግትልትል ነበሯቸው። እነዚህ መጓጓዣዎችና የንግዱ እንቅስቃሴ ታማኝ ሚኒስትሯቸው እንደነበሩ የሚነገርላቸው በብልሁና ዘዴኛው በታምሪን ቁጥጥር ስር ነበሩ። ፕሮፌሰር ላጲሶ ጌዴሌቦ የታሪክ ተመራማሪ በ1985 ዓ.ም እንደገለጹት የታሪክ መረጃና ጥናት ጨምሮ እንደሚያስረዳን የአክሱማውያን መንግስትና ስልጣኔ በዘመነ ክርስትና የመጀመሪያ ምዕተ ዓመታት የአፍሪካ የላይኛው አባይ ሸለቆ የቀይ ባህርና የአረቢያን ብቸኛው ዓለም አቀፍ መንግስትና ስርዓት እንደነበር አብራርተዋል። ድሩሲላ ጁን ሂውስተን በ1926 እንደ አውሮፓውያን አቆጣጠር በኢትዮጵያውያንና በግብፃውያን መካከል ያለው ግንኙነት በጣም ከፍተኛ ነበር። በመሆኑም በኢትዮጵያና በግብፅ መካከል ከፍተኛ የሆነና የተቀራረበ ንግድ ግንኙነት ነበር። እነዚህ ዋና ዋና የንግድ መስመሮች እስካሁን ላለው የንግድ መስመር የሚያሳዩትና ከህንድ ውቅያኖስ እስከ ሜዲትራኒያን ባህር ዳርቻ ያለውን የንግድ እንቅስቃሴ አሁን ፈራርሰው የሚገኙት የህንፃው ቅሪተ አካሎች ምስክርነታቸውን እየተናገሩ ይገኛሉ። በዚህ የንግድ መስመር የነበሩ ከተሞች አዶሊስ፣ አክሱም፣ ሜሮይ፣ ቴብስና ካርቴጅ ነበሩ። መምህርና ደራሲ ነጋ ገረመው ታምራት። ለዛሬ አበቃን። መልካም ሳምንት።